አምጥቼላችኋለሁ። ለብሳችሁ ድምቅ ብላችሁ እናያችሁ እንፈልጋለን። ይሄንን ልብስ አለብስም። ምን ችግር አለው? ማች እኮ እንድትለብስ ስለፈለግን ይሄንን ማች እኔ እና እሱ ይሄንን ማች አለብስም። እናንተ ምንም ያጠፋችሁብኝ ነገር የለም፣ ግን መራራቅ ነው በቃ መፍትሄ። ከመሞቴ በፊት ከሞትኩም በኋላ ትናንት እየነገርኳችሁ ነበረ። ታምሜ ምናምን ነበረ እና ሐኪም ቤት ነበር ቁርቼ ምናምን አጠፋፍቼ ምናምን የምር በጣም አሞኝ ነበረ። ምን አመመ? ጨጓራ ተብዬ እንዲህ ማለት አልችል ሆዴን ወገቤን እኔ ነው ጨጓራ የተላለ። ቆይ ጨጓራ እኮ ከባድ ነው በጣም። እሺ ደህና ነሽ ግን? አሁን ኧረ በማርያም አውሪኝ። ቆይ ነው ወደዚህ አውሪኝ። ቆይ እንዴት ነሽ? አድርግሽ እኔ እኮ አልገባኝም። እንዲህ ይለኛል ምንድነው? እኔ ወይኔ ማር ገባብን ነው ለካ። ምንድነው ፊታችሁ ስታለቅሱ ነው እንደተደረች? አይደለም የት ጠፍተሽ ነው? የሪል እግዚአብሔር አለው ትሪኝ ያለሽም ቆየት ነበር ይልሽ። አሁን ዛሬ ትሪኝ ይፈልጋል ማለት ነው። እዚህ እግዚአብሔር አዲስ አበባ ነው እኮ። እሺ የት ነው የሄድሽው? በጣም እኮ ነበር የተጨነቅነው። አዎ ግን ያው አንዳንዴ እኔ ምንም ማውራት አልፈልግም። ተው ማልቀስ ስለማልፈልግ ማውራት ነው እኮ። እሺ አይ እንድታረግሽም አይደለም ምን አይቼዋለሁ ቪዲዮውን ምናምን፣ ግን ደግሞ በጣም ነበር የተጨነቅነው ከምነግርሽ በላይ ማለት ነው። ያው አይ ቲንክ ቪዲዮውን ምናምን እዛውንሽ ባታዩም እንኳን እዚህ ከመጣሽ በኋላ ያየሽ ይመስለኛል። እና በጣም ከባድ ውስጥ ነበርን። እሱም እንዳጋጣሚ ነገሮች ተደራርበውበት ነበር። አንድ ነገር መወሰን ያለባችሁ ውሳኔ ላይ መድረስ ያለባችሁ ያንን ሰው ሳትጎዱ እናንተም ሳትጎዱ ነው መሆን ያለባችሁ። ብዙ ርቀት ከሄዳችሁ በኋላ ይህን ያህል ጊዜ ቁጭ ብላችሁ ከዛሬ ነገ እሺ ትለኛለች ከዛሬ ነገ እንትን ብላኝ እናቴን አስደስታለሁ ብሎ እያሰበ አሁን ሌላ ነገር በሰው ከሊሄና ላይ እንደዚህ መሆን አልችልም ማለት በጣም ይከብዳል። ምክንያቱም ልጁ በዛን ሰዓት ወደው ቢመለስ ኖሮ ይሄ ሁላ አይጎዳም ብዬ ነው የማስበው። አሁን ከበፊቱ የባሰ ነው የሚጎዳው። ብዙ ነገር አሳይተዋል፣ ብዙ ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ሄዱ ገና ሰው ይሄን አለኝ። እኔ በራሷ የምትተማመን በራሷ የምትወስን ልጅ ነው ማረጋት። በእርግጥ ጎበዝ ናት፣ ጀግና ናት፣ በራሷ የምትወስን ልጅ ናት። ግን ደግሞ ውሳኔ ማለት የውሳኔ ሰው መሆን ራሳችሁንም ሳትጎዱ ያንንም ሰው ማትሆኑ ከሆነ ሳትጎዱ ነው እንጂ ብዙ ርቀት ከሄዳችሁ በኋላ ብዙ መንገድ ከተጓዛችሁ በኋላ እኔ እንደዚህ ነኝ እኔ እንደዚህ ወጥቶ ወርዶ ከሌህን አለኝ ከሌህን ተናገረኝ ብላችሁ ያንን ሰው ለመጉዳት እንደዚህ የሚሆንላትን ሰው ለመጉዳት ባታስብ። እናት እንግዲህ ታውቃላችሁ ከእናት በላይ የለም። ግን እሷን ሳላገኝ እናቴ እዛ ታማለች እያለን ብዙ ጊዜ ነው እናቱ ታማለች እየተባለ እየተነገረ ያለው ይሄ ልጅ ማለት ነው። አንዳንዴ የራሳችንን ምቾት ብቻ ሳይሆን የዛንም ሰው ጎደዋለሁ ለምን ብለን መቀበል ነው ያለብን። ይሄ ልጅ ወደው እኮ ሊሄድ ነበር። አንዴ ጓደኛዬ ታፈቅርሃለች፣ አንዴ እንደዚህ ትለዋለች እያላችሁ እናንተ ዩቱባችሁን እየሰራችሁ ነው። በነገራችሁ ይሄ ልጅ ግን ምንም ዩቱብ የለውም ምን የለውም። እናንተ እንኳን ስራችሁን እየሰራችሁ ነው። እናቱን ጥሏል፣ ከእናት በላይ ማንም የለም። ስራውን ጥሏል፣ ሀገሩን ጥሎ መጥቷል። ይሄ ማለት ለፍቅር ነው። እኔ የእውነት ነው የምላችሁ። እውነት ለመናገር ይሄ ልጅ ትታ ሄሉ እንዲህ ብትል አሁን የምታደርገው ነገር ትክክል ነው ብዬ አላስብም። ምክንያቱም መጀመሪያ ነበር ይሄን ሁላ ጊዜ ታስቀመጠች። አሁን እኮ ከ4 ወር ወደ 5 ወር ሊሞላው ነው ልጁ ማለት ነው። ምንም ነገር ያገኘው ነገር የለም። ዛሬ ደህና ትሆናለች፣ ነገ የሆነ ነገር ሆንኩ ትላለች። ሄሉ ጸባይ በጣም ምንድን ነው የሆነ እነ ጆሲ እኔ የምለው ጸበሉ ሰዷት ነው የምለው፣ ሌላ ምንም ማለት ጸበሉ ሰዷት። ልጅቷ ጤነኛ አይደለች። ምክንያቱም እንዴት ነው ይሄ ልጅ ይህን ያክል ጊዜ ቁጭ ብሎ ስንት ነገሩን ጥሎ ለፍቅር ብሎ እከሌ እንደዚህ ያለኝ እከሌ እንደዚህ በትወርዶ የሚባለው አይባልም እንዴ? ሁልጊዜ የራሳችንን ምቾት ብቻ ሁልጊዜ አንቺ ትክክል ነሽ ሄሉ ትክክል ነሽ እንዲሉሽ አትጠብቂ። በተለይ የሶሻል ሚዲያ ተጠቃሚ ሆነሽ ማለት ነው። እኔ በራስሽ የምትተማመኝ ልጅ ነሽ፣ በራስሽ አስተዋይ ልጅ ነሽ።
ልጁን እያየሽው ነው፣ ጊዜ እየሰጠሽ ነው። መጀመሪያ ነበር እንጂ አሁን በአንቺ ምክንያት የሆነ ነገር ሆነ ቢልሽ ይሄ ልጅ ይሄን እንደዚህ አይነት ነገር የምታሳዩ ምን እንደሆነ ባይገባኝም ይሄ ተገቢ ነው ብዬ አላስብም። ይሄ ልጅ ደግሞ ረግጠሽ እንደዚህ ብትሄጂ ሄሉ መጨረሻሽ አያምርም። የምሬን ነው ብላችሁ እመኑኝ፣ መጨረሻው አያምርም ይችልች ማለት ነው። ምክንያቱም እኔ ከጤናዋ ከራሷ አይደለችም ብዬ ነው የማስበው። የሆነ ነገር አለ ማለት የሆነ ነገር አለ በህይወቷ ብዬ ነው የማስበው። ስለዚህ ጸበል ያስፈልጋታል ልጅቷ። ጆሲ ከቻላችሁ የምትወዱ ጓደኞቿ ጸበሉ ሰዷት፣ እውነት ጸበል አስገቧል እንጂ ይህን ያክል ጊዜ ያስቀምጡ። ማን ነው እንዴ? አስባችኋል? እስኪ የኛ ለምሳሌ ሀገራችሁ ወንዶች እንትን በሉና፣ በእርግጥ እንትን የሚለው ከ110% ነው። ይሄ ልጅ ግን ሁሉ ነገሩን ትቶ እንዴ ዛሬ ገስት ሀውስ አዲስ አበባ ላይ ስንት እንደሚከፈል እሰቡ። ግን እሱ ዛሬም ተስፋ አልቆረጠም። እንደዚህ እንኳን ሆነ ተስፋ አልቆረጠም። እና አንዳንዴ የራሳችሁን ምቾት ብቻ አታዳምጡ። የምሬን ነው የምላችሁ። ነግበኔ እንዲህ ሰውዬ እኔም ብሎ ነው ይሄን ያክል ጊዜ የተቀመጠው፣ እናቱን ትቶ ሁሉ ነገሩን ትቶ ለፍቅር ብሎ ነው ብላችሁ ማሰብ፣ ራሳችሁን ብቻ አታስቡ አንዳንዴ ማለት ነው። እና ሄሉ ይሄ የምታደርገው ነገር ትክክል አይደለም። እኔ ከራሷ ጋር አይደለችም፣ የውሳኔ ሰው ናት። ግን ደግሞ የምታረጋቸው ነገሮች በየጊዜው በተለያየ ጊዜ የምታረጋቸው የምታሳየው እንትን በጣም ተገቢ አይደለም ብዬ ነው የማስበው። ኢብን ራሱ ይሄ ልጅ ብገፊው አንቺ መጨረሻ አያምርም ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው። እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን አስቀምጡ። ይሄ የምታደርገው ነገር ትክክል ነው ወይ? ጸበል ያስፈልጋታል? ሀሳብ አስተያየታችሁ የምር እንደዚህ የሚያደርግ አፍቃሪ ካለ እስኪ ይኖራል። ግን ደግሞ ሁሉም ነገር በልክ ሲሆን ነው። ለራሳችሁን ብቻ አታዳምጡ ነው የምለው። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ሰላም።